ሰላም ጤና ይስጥልኝ እንደምን አላችሁ የተከበራችሁ አድማጮቻችን ከልቦ ከቀረበው ትርታ 97.6 ኤፍኤም የትርታ 600 የዜና ሰዓታችን ወደ እናንተ ለማድረስ ሰዓታችንን ጠብቀን እዚህ ስቱዲዮ ተገኝተናል። እየተከታተላችሁ አብራችሁን ስለምትቆዩ ከልብ እናመሰግናለን። በትርታ 600 የዜና ሰዓታችን ከሀገር ውስጥና ከባህር ማዶ የተሰሙ ዋና ዋና አበይት ዜናዎችን እንዲሁም የቢዝነስ ጉዳዮችን ወደ እናንተ እያደረስን ቆይታ እናደርጋለን። እየተከታተላችሁ አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ሐሳብ፣ አስተያየት፣ ጥቆማዎቻችንን በስቱዲዮ የቀጥታ ስልክ መስመሮቻችን ልታደርሱን ትችላላችሁ። የዕለቱን የትርታ 600 የዜና ሰዓት በመምራት እኔ ንጉሱ በሪውን፣ ቴክኒኩን በመቆጣጠር ደግሞ በሱ ፍቃድ ባልቻ አብረናችሁ የጋራ ቆይታ እናደርጋለን። የዕለቱን የትርታ 600 የአገር ውስጥ ጉዳዮችን በማስቀደም ጀምራለሁ። የመሬት አካውንት መግለጫና የተፈጥሮ ካፒታል አካውንት ፍኖተ ካርታ ይፋ ሆነ። ኢትዮጵያ ቀጣይነት ያለው አካታችና የማይበገር እድገት ለማስመዝገብ ለምታደርገው ጥረት ጠቃሚ መሰረት ሆኖ የሚያገለግል የመሬት አካውንት መግለጫና የተፈጥሮ ካፒታል አካውንት ፍኖተ ካርታ ይፋ መሆኑን የፕላንና ልማት ሚኒስቴር አስታውቋል። ሚኒስቴሩ በኢትዮጵያ የመጀመሪያውን እትም የመሬት አካውንት መግለጫ ሪፖርትና የተፈጥሮ ካፒታል አካውንት ፍኖተ ካርታን ይፋ ማድረጊያ መርሃ ግብር እያካሄደ ይገኛል። እዚህ ይፋ መድረክ ላይ የፕላንና ልማት ሚኒስትር ዴኤታ አቶ በረከት ፍስሐ ሲሆን የዓለም ባንክ የኦፕሬሽን ማናጀር ጁሊያን ቪክቶርና ሌሎች ባለድርሻ አካላት ተገኝተዋል። የፕላንና ልማት ሚኒስትር ዴኤታ አቶ በረከት ፍስሐ ሲሆን በመድረኩ ባደረጉት ንግግር እንደገለጹት ይፋ የሆኑት ሰነዶች ሀገራዊ የጋራ ራዕይን እውን ለማድረግ ትልቅ አቅም አላቸው። በተለይም በመረጃ ላይ የተመሰረተ ፖሊሲ ለመቅረጽ፣ የተፈጥሮ ሀብቶችን በአግባቡ ጥቅም ላይ ለማዋል፣ ቀጣይነት ያለው ጠንካራ ኢኮኖሚ ለመገንባት እንዲሁም በጋራ ለመስራት ያለንን ቁርጠኝነት የምናሳይበት ነው ብለዋል። እነዚህ ሰነዶች ከተለያዩ የመንግስት ተቋማት በተውጣጡ የዘርፉ ባለሙያዎች የተዘጋጁ መሆናቸውን ጠቅሰው ይህም የላቀ የትብብር ውጤት ማሳያ መሆኑን ገልጸዋል። ሰነዶቹ የተዘጋጁት በፕላንና ልማት ሚኒስቴር በሚመራው ስትሪንግ ኮሚቴ እንዲሁም በጥናትና ምርምር ተቋማት የቅርብ ክትትልና ድጋፍ እንደሆነም አክለዋል። የአዲስ አበባ ከተማ አስተዳደር ጤና ቢሮ በከተማዋ የጤና ተቋማትን አገልግሎት ለማስፋፋትና ጥራትን ለማሳደግ በትኩረት እየሰራ መሆኑን አስታውቋል። ቢሮው የነባር የጤና ተቋማትን እድሳት ከማከናወን ባለፈ አዳዲስ ዘመናዊ ሆስፒታሎችን በመገንባት የሕዝቡን የሕክምና ፍላጎት ለማሟላት ጥረት እያደረገ ይገኛል። የቢሮው የሕዝብ ግንኙነትና ኮሚዩኒኬሽን ዳይሬክተር አብዮት ከበደ በከተማዋ እየተከናወኑ ያሉትን ዋና ዋና የጤና ልማት ስራዎች አስመልክተው ገልጸዋል። እንደ ኃላፊው ማብራሪያ ቀደም ሲል ዜጎች ለከፍተኛ ሕክምና ወደ ውጭ ሀገር ለመሄድ ይገደዱ የነበረበት አሰራር ለመቀነስ በሀገር ውስጥ ዘመናዊ የሕክምና አማራጮችን ማቅረብ ተችሏል። በዚህም መሰረት በቅርቡ ስራ የጀመረው የላፍቶ ስፔሻላይዝድ ሆስፒታል ለዚህ እንደ ጥሩ ማሳያ የሚጠቀስ ሲሆን የኮልፌና የገላን ትሮማ ሴንተሮች እንዲሁም የዳግማዊ ሚኒሊክና የዘውዲቱ ሆስፒታል ማስፋፊያ ፕሮጀክቶችም በግንባታ ሂደት ላይ ናቸው። የከተማ አስተዳደሩ በጤናው ዘርፍ እያደረገ ያለው ይህ ከፍተኛ እንቅስቃሴ አዲስ አበባን በምስራቅ አፍሪካ የሕክምና ማዕከል ለማድረግ ያለመ ነው ብለዋል። የከተማዋ ጤና ቢሮም ይህን ዓላማ ከግብ ለማድረስና የጤና አገልግሎትን ለሁሉም ተደራሽ ለማድረግ አቅዶ እየሰራ መሆኑን መግለጻቸውን የዘገበችው ባልደረባችን ብርቱካን ዋልተ ንጉስ ናት። የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተና መሰጠት ተጀምሯል። የፈተና አሰጣጡን በአዲስ አበባ በአብርሆት ቤተ መጻሕፍት በመገኘት ያስጀመሩት የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ 563501 ተማሪዎች የ12ኛ ክፍል ሀገር አቀፍ መልቀቂያ ፈተናውን እንደሚወስዱ ገልጸዋል። የዘንድሮውን የ12ኛ ክፍል መልቀቂያ ፈተና ከሚወስዱት አጠቃላይ ተፈታኞች ውስጥ 62 በመቶ የሚሆኑት በበይነ መረብ፣ ቀሪዎቹ ደግሞ በወረቀት እንደሚወስዱ ጠቁመዋል። በዘንድሮ ዓመት ከፍተኛ የማጠናከሪያ ትምህርት በመሰጠቱ ከፍ ያለ ውጤት ይመዘገባል ተብሎ እንደሚጠበቅ መናገራቸው ተዘግቧል።
በተከታይነት ወደ ምንመለከተው የዝርዝር ዘገባ ነው የምናልፈው። የዕለቱ የዝርዝር ዘገባ ትኩረቱን ያደረገው በቡናው ዘርፍ እየተደረጉ የልማት ስራዎችን በተመለከተ ነው። ባልደረባችን በፍቅር ግዛቸው አዘጋጅተዋለች፣ እንደሚከተለው ይቀርባል። የኢትዮጵያ ወጪ ንግድ ምርቶች መካከል ዋነኛው የሆነው የቡና ምርት በሚሊዮኖች የሚቆጠሩ ዜጎች መተዳደሪያ ነው። ኢትዮጵያ ልዩ መዓዛና ጣዕም ያላቸው የቡና ዝርያዎች መገኛ ብትሆንም ምርቱን በጥሬው የመላክ ልማድ ከዘርፉ ሊገኝ የሚችለውን ከፍተኛ ጥቅም ገድቦት ቆይቷል። በአሁኑ ወቅት ይህንን አካሄድ በመቀየር በቡና ምርት ላይ እሴት ጨምሮ ለዓለም ገበያ ለማቅረብና የተሻለ የውጭ ምንዛሬ ለማስገኘት ሰፊ ጥረቶች እየተደረጉ ይገኛሉ። ሀገሪቱ በአሁኑ ወቅት ከቡና ወጪ ንግድ በዓመት ከ1.1 ቢሊዮን እስከ 1.4 ቢሊዮን ዶላር ገቢ የምታገኝ ሲሆን ይህ ምርት በአጠቃላይ የሀገሪቱ ወጪ ንግድ ላይ ከ30 በመቶ በላይ ድርሻ እንዳለውም ይነገራል። የዘርፉ ተዋናዮችና ነጋዴዎች እንደሚገልጹት ቡናን እሴት ጨምሮ መቁላት፣ መፍጨትና ደረጃውን በጠበቀ መልኩ አሽጎ መላክ በዓለም ገበያ ላይ ተወዳዳሪ ለመሆን ብቸኛው አማራጭ ነው። የኢትዮጵያን ቡና እሴት ጨምሮ ለመላክ ምን እየተሰራ ነው ስንል የኢትዮጵያ ቡናና ሻይ ባለስልጣንን ጠይቀናል። የባለስልጣኑ ዋና ዳይሬክተር ጽህፈት ቤት ኃላፊ አቶ ሰፊሳ አባቡ እንደተናገሩት አምራቾችና ላኪዎች ወደ እሴት ጭማሪ ስራ በስፋት እንዲገቡ የሚያስችሉ ማሻሻያዎችና ድጋፎች እየተደረገ መሆኑን ገልጸዋል። በነገራችን ላይ ያለቀለት ቡና ተቆልቶ የተፈጨ የታሸገ ቡና በሀገር ውስጥ መሸጥ እንዲቻል መመሪያ አውጥተን እየሰራንበት፣ ይሄ አንዱ የማበረታቻ እርምጃ በዶላር በተወሰኑ በተመረጡ ዝም ብሎ የማንኛውም ሸቀጣሸቀጥ ሱቅ ውስጥ አይሸጥም ቡና። ስለዚህ በዛ መሸጥ እንዲችሉ ምቹ ሁኔታ ፈጥረን መመሪያ አውጥተን እየሸጡ ነው ያሉት። ቅድም ካነሳሹ ይሄ የዋጋው መናር ምናምን በዚህ ሸፈን የሚችል ነው። ብዙ ማበረታቻዎች ይኖሩናል። እኛ ኢንዱስትሪ ሲያቋቁሙ ፈቃድ እንዲያገኙ በማድረግ በዛ ምቹ ሁኔታ በመፍጠር በዛ እንደግፋቸዋለን። የቡናና ሻይ ባለስልጣን አክሎም ሀገሪቱ ከቡና የምታገኘውን ጥቅም ለማሳደግ ነጋዴዎች ቡናን በጥሬው ከመላክ ወጥተው እሴት ጨምረው እንዲልኩ የምርት ጥራት ቁጥጥር ስርዓቱ እያዘመነና ማበረታቻዎችን እያመቻቸን እንገኛለን ሲሉ ተናግረዋል። በተለይም በዘርፉ ላይ ትልቅ ስጋት የሆኑትን የጥራት መጓደልና የኮንትሮባንድ ህገወጥ ንግድን ለመግታት ከጸጥታ አካላትና ከክልሎች ጋር በቅንጅት እየሰራ መሆኑንም ገልጿል። ይህ ህገወጥ የቡና ንግድ ዝውውር ራሱን የቻለ መመሪያም አለው እና ከሚመለከታቸው የመንግስት አካላት ከፖሊስ ከገቢዎች ጋር በጣም በጥብቅ ነው የሚሰራ። ህገወጥ የቡና ንግድ ዝውውር በከፍተኛ ደረጃ ቁጥጥር እናደርግበታለን። እንዲህ በቀላል የሚታይ ነገር አይደለም። ለምን የሀገርን ጥቅም የሚያሳጣ ነው፣ ሀገርን የሚጎዳ ነው። እንደገና ደግሞ ህጋዊ የሆኑትንም እንዳይበረታቱ የሚያደርግ ስለሆነ ህገወጥ ቡና ንግድ ዝውውር በከፍተኛ ደረጃ ከሚመለከታቸው አካላት ጋር ሆነን እንሰራለን ማለት ነው። ቅጣቱም ከባድ። ህገወጥ ቡና ሲያዘዋውር የተገኘ ሙሉ ይወረሳል። በአንድ ጊዜ 50 ሚሊዮን ብር ሊያጣ ያ በአግባብ ባለው አሰራር ተሽጦ ደግሞ ለመንግስት ገቢ እንዲሆን ይደረጋል ማለት ነውና ዲስካሬጅ የሚያደርጉ እርምጃዎች አሉ። የህገ ወጥ ቡና ንግድ ዝውውርን ለመቆጣጠር ከክልሎች ጋር እንሰራለን። ቡና አምራች ከሆኑ ክልሎች ጋር በቅርበት መረጃ በመለዋወጥ እንሰራለን። ሲያዝ ቅጣቱ ከባድ። አቶ ሰፊሳ አክለውም ከማሸጊያ ቁሳቁስ ጋር ተያይዞ የሚነሱ ማነቆችን ለመቅረፍ በተለይም የወደብና ትራንስፖርት መዘግየቶችን ለመቀነስ ከሎጂስቲክስ ድርጅቶች ጋር በቅርበትና በቅንጅት እየሰራ መሆኑን ገልጿል። በተጨማሪም በሀገር ውስጥ በስፋት የሚስተዋለውን የጆንያ እጥረት በዘላቂነት ለመቅረፍና የቡናውን ዝርያ ምርታማነት ለማሻሻል ከምርት ምርምር ተቋም ጋር በጋራ በመሆን የጥራት ማሻሻል ስራዎች ላይ ትኩረት ሰጥቶ እየሰራ መሆኑንም አስታውቀዋል። በጣም ጠንካራ የሆነ የተቀናጀ አሰራር አለ ከሚመለከታቸው ስቴክሆልደሮች ሁሉ ጋር የትራንስፖርት የሎጂስቲክስ እና ትራንስፖርት ባለስልጣን ከመርከብ ድርጅት ጋር ከገቢዎች ጋር በጣም በየጊዜው በየሳምንቱ እየተገናኘን የሚያጋጥሙ ችግሮች፣ ተግዳሮቶች የሚፈቱበትን ሁኔታ በጣም ነው የምንሰራው። ለምሳሌ የኮንቴነር ችግር ያጋጥማል። ስለዚህ እሱ አውቶማቲክ በፍጥነት እንዲፈታ በየቀኑ ነው ክትትል ምግብ። በነገራችን ላይ 2.65 ቢሊዮን ዶላር ከቡና ማስገኘት ችለናል ስንል በየቀኑ ከፍተኛ ድጋፍና ክትትል እየተደረገ እና ከሚመለከታቸው አካላት ጋር ደግሞ በየጊዜው
ንግግሮች ይካሄዳሉ። በጠቅላይ ሚኒስትር ጽህፈት ቤት በየጊዜው ኤክስፖርቱ ይገመገማል። የጋራ መድረክ አለን። የኤክስፖርት አስተባባሪ ኮሚቴ የሚባል አለና ስለዚህ እዛም ላይ ችግሮች ይነሱ ከኮንቴነር አንጻር፣ ባቡር አንጻር፣ ከተለያዩ አሁን ለምሳሌ ጆንያ ጥረት ሊኖር ይችላልና እነዛ የሚፈቱበትን በአፋጣኝ የሚፈቱበትን ሁኔታ እየፈጠረ ከተቋማት ጋር በጋራ እንሰራለን። ከምርምር ተቋማት የምርት ጥራትን ለማሻሻል ምርታማነትን ለማሳደግ የተሻሻሉ ዝርያዎች በምርምር ተቋማት ይወጣሉ። አሁን ጅማ ግብርና ምርምር አለ። ሌሎችም የተለያየ ቦታ ላይ እዚህ ሐዋሳ አቅራቢያ ላይ አሉና ከእነሱ ጋር በጣም የጠበቀ ግንኙነት አለን። ጥራት እናሻሽላለን ስንል ከምርምር ተቋማት ጋር ሆነን ከዩኒቨርሲቲዎች ጋር ሆነን የቡና ዋጋን በተመለከተም በገበያው ላይ ያልተገባ የዋጋ መዋዠቅና ብዝበዛ እንዳይኖር በተቀመጠው የዋጋ ተመን መሰረት ጥብቅ ቁጥጥር እየተደረገ መሆኑን ባለስልጣኑ አስረድቷል። የኢትዮጵያን ልዩና ምርጥ ቡና ለዓለም አቀፍ ገበያ በተሻለ ዋጋ ለማስተዋወቅ ታዋቂ ከሆነውና የላቀ ቡና ጥራትን ከሚያበረታታው የካፕ ኦፍ ኤክሰለንሲ አዘጋጆች ጋር በጋራ እየተሰራ መሆኑን ገልጾ ላኪዎች ይህንን ምቹ አጋጣሚ ተጠቅሞ የገበያ መድረካቸው እንዲያሰፉም ጥሪ አቅርቧል። ትርታ 600 የዜና ሰዓትን ነው በመከታተል ላይ የምትገኙት። ከውጭ ምንጮች ወዳገኘነው ዘገባ እናልፋለን። ማዳጋስከር ወደ ዲሞክራሲያዊ አስተዳደር በአስቸኳይ እንድትመለስ ጥሪ ቀረበ። የደቡብ አፍሪካ ቀጠና የልማት ማህበረሰብ በማዳጋስከር የሚገኘው የሽግግር መንግስት ወደ ህገ መንግስታዊ ስርዓትና ዲሞክራሲያዊ አስተዳደር ለመመለስ የገባውን ቃል እንዲያከብር አሳስቧል። በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎዛ ሰብሳቢነት በበይነ መረብ የተካሄደው የሳድቅ አባል ሀገራት መሪዎች ጉባኤ ወቅት ማዳጋስከር ግልጽ ጊዜ የተገደበለትና ተአማኒነት ያለው ሪፎርም እንድታደርግ መጠየቁን አፍሪካ ኒውስ ዘግቦታል። ባለፈው ጥቅምት ወር በቀድሞ ፕሬዝዳንት አንድሪ ራጆኤሊና ላይ በተቀሰቀሰ ህዝባዊ ተቃውሞ ሳቢያ ወደ ከፋ የፖለቲካ ቀውስ ውስጥ የገባችው ደሴታማዋ ሀገር በአሁኑ ወቅት በኮሎኔል ማይክል ራንድሪያና የሚመራ የወታደራዊ ሽግግር መንግስት እያስተዳደራት ይገኛል። የአሜሪካ የተወካዮች ምክር ቤት ታዳጊዎችን ከኢንተርኔት አደጋ ለመጠበቅና የቴክኖሎጂ ኩባንያዎችን ተጠያቂ ለማድረግ የሚያስችል አዲስ ረቂቅ ህግ መራ። ኪድስ አክት የተሰኘው ይህ ህግ የማህበራዊ ሚዲያ ኩባንያዎች እድሜያቸው ከ17 ዓመት በታች ለሆኑ ታዳጊዎች ሱስ የሚያስይዙ ይዘቶችንና ማስታወቂያዎችን እንዲገድቡ እንዲሁም የወላጆችን ቁጥጥር እንዲያጠናክሩ ያስገድዳል። በተጨማሪም የሰው ሰራሽ አስተውሎት የተገጠሙላቸውን ተግባሪዎች ከሰዎች ጋር በሚያደርጉት ግንኙነት ሰው አለመሆናቸውን በግልጽ እንዲያሳውቁና የዕድሜ ማረጋገጫ ዘዴዎችን እንዲተገብሩ ይደነግጋል። የምክር ቤቱ አፈ ጉባኤ ማይክ ጆንሰን ህጉ በትልልቅ የቴክኖሎጂ ተቋማት ምክንያት በታዳጊዎች የአእምሮ ጤና ላይ የሚያደርሰውን ጉዳት ለመግታት ትልቅ አስተዋጽኦ አለው ብለዋል። ረቂቅ ህጉ ቀጥሎ ለህግ መወሰኛ ምክር ቤት የሚላክ ሲሆን እዚያም ከጸደቀ በኋላ የሀገሪቱ ይፋዊ ህግ ሆኖ መተግበር ይጀምራል። የተከበራችሁ አድማጮቻችን ከውጭ ምንጮች ያገኘናቸውን ዘገባዎች ወደ እናንተ ደረስን። በማስከተል አጫጭር የቢዝነስ ጉዳዮችን እናስደምጣችኋለን። ወደ ቢዝነስ ዘገባ ስናልፍ የንግድና ቀጠናዊ ትስስር ሚኒስቴር የ2018 በጀት ዓመት አፈጻጸሙን ገምግመዋል። ሚኒስቴሩ በበጀት ዓመቱ 3.42 ሚሊዮን የኦንላይን የንግድ ምዝገባና ፈቃድ አገልግሎቶችን በመስጠት የ101% እቅድ አፈጻጸም ማስመዝገቡን አስታውቀዋል። ይህም ከባለፈው ዓመት የ12 በመቶ ብልጫ ያሳየ መሆኑ ነው የተነሳው። በተከናወነው የድህረ ፈቃድ ቁጥጥርም ህግ ጥሰው የተገኙ 374 ሺህ የሚጠጉ ድርጅቶች ላይ እርምጃ መወሰዱ ተመላክቷል። በተጨማሪም የገበያ ትስስርን ለማጠናከር 804 አዳዲስ የሰንበት ገበያዎች የተመቻቹ ሲሆን 31 የሁለተኛ ደረጃ የገበያ ማዕከላትም ተገንብተው ወደ ስራ ገብተዋል። የሚኒስትር ዴኤታው ዶክተር አብዱል ሐኪም ሙሉ በግምገማ መድረክ ላይ እንደገለጹት በቀጣይም ለዲጂታል አገልግሎት፣ ለንግድ ቁጥጥርና ለሸማቾች መብት ጥበቃ ልዩ ትኩረት እንደሚሰጥ አስታውቀዋል።
የኢትዮ ህንድ የቢዝነስ ፎረምና ኤግዚቢሽን በኒው ዴልሂ መካሄድ ጀመረ። የኢትዮጵያን የውጭ ምርቶች ለህንድ ገበያ ለማስተዋወቅና የሁለትዮሽ ንግድን ለማሳደግ ያለመው የ3 ቀናት የቢዝነስ ፎረምና ኤግዚቢሽን በኒው ዴልሂ በትላንትናው ዕለት ተጀምረዋል። በመድረኩ ላይ ባለፉት 11 ወራት ወደ ህንድ የተላኩ ኢትዮጵያ ምርቶች ገቢ የ27.5% እድገት ማሳየቱ የተገለጸ ሲሆን የውጭ ምርቶች አይነትም በጥራጥሬና ቅባት እህሎች ላይ ብቻ ሳይወሰን ወደ 22 አይነት ማደጉ ተገልጿል። በሁለቱ ሀገራት መካከል ያለውን የንግድ ሚዛን መዛባት ለማጥበብ በስትራቴጂካዊ ጉዳዮች ላይ በትኩረት እንደሚሰራ የተጠቆመ ሲሆን መድረኩ የሁለቱን ሀገራት ላኪዎች በማገናኘት የኢንቨስትመንትና የንግድ አጋርነትን ይበልጥ እንደሚያጠናክር ተመላክቷል። በመጨረሻም ከውጭ ኬንያና ሩዋንዳ የነዳጅ አቅርቦትን ለማጠናከር የሚያስችል ስምምነት ተፈራረሙ። ሁለቱ ሀገራት በናይሮቢ በፈረሙት የጋራ ስምምነት መሰረት ሩዋንዳ የተጣራ የነዳጅ ምርቶችን በኬንያው የሞምባሳ ወደብ በከፍተኛ መጠን ማጓጓዝ የምትችልበት ማዕቀፍ ተቀምጧል። ይህ ስምምነት ሩዋንዳ የነዳጅ አቅርቦቷን ይበልጥ አስተማማኝና ተደራሽ እንድታደርግ የሚረዳት ሲሆን የኬንያ የነዳጅ ኩባንያም ለሩዋንዳ የሚሆን የነዳጅ ክምችት ማከማቻ ጊዜን እስከ 90 ቀናት ማራዘሙን አስታውቋል። በስምምነቱ መሰረት በኮሪደሩ በኩል ወደ ሩዋንዳ የሚጓጓዝ የነዳጅ መጠን ከነበረበት 50,000 ኪዩቢክ ሜትር ተነስቶ በዓመት ከግማሽ ሚሊዮን ኪዩቢክ ሜትር በላይ በማደግ በ10 እጥፍ እንደሚጨምር ተገልጿል። የኬንያና የሩዋንዳ ከፍተኛ የሥራ ኃላፊዎች እንደተናገሩት ይህ ስምምነት የሁለቱን ሀገራት የንግድ ትስስር ከማጠናከሩ ባለፈ በምስራቅ አፍሪካ ቀጠና ያለውን የኢኮኖሚ ውህደት በከፍተኛ ደረጃ ያሳድገዋል። በመጀመሪያው ዙር የሚላከው የነዳጅ ጭነትም በመጪው መስከረም ወር መጀመሪያ ላይ የሞምባሳ ወደብ ይደርሳል ተብሎ ይጠበቃል። የተከበራችሁ አድማጮቻችን የቢዝነስ ዘገባዎቹ የተከታተላችኋቸውን ይመስላሉ። ከልቦ በቀረበው ትርታ 97.6 ኤፍኤም የማክሰኞ ቀን ሰኔ 23 ቀን 2018 የትርታ 600 ዜና ሰዓት ያደመጣችሁትን ይመስላል። ንጉሱ በሪሁን የዜና ሰዓቱን በመምራት በሱፍቃድ ባልቻ ቴክኒኩን በመቆጣጠር አብረናችሁ የጋራ ቆይታ አደረግን። ከቀሪ የትርታ 97.6 ኤፍኤም ፕሮግራሞች ጋር ብሩህ ቀን ይሆንላችሁ።